ዛሬ የእግር ኳስ ዓለም በትልልቅ ዝውውር ዜናዎች ተናውጧል። ጁሊያን አልቫሬዝ ወደ ማንቸስተር ዩናይትድ ይመጣል። አርሰናል ደግሞ ብሩኖ ጉማሬዝ እና ሳንድሮ ቶናሊን ለማምጣት ትልቅ እቅድ አለው። ማንቸስተር ሲቲ ደግሞ የወደፊቱን ኮከብ እየፈለገ ነው። ቼልሲ፣ ዩናይትድ እና ቶተንሃም በአንድ ተጫዋች ላይ እየተወዳደሩ ነው እና ጁቬንቱስ ደግሞ ጆን ስቶንስን ለማስፈረም እየተመለከተው ነው። እንዲሁም ማንቸስተር ዩናይትድ አዲስ ወጣት ፕሮጀክት እየተከናወነ ነው ተብሏል። እኔ ሚሊጌች ነኝ። ሰብስክራይብ አድርጉና ይህን ቪዲዮ እስከ መጨረሻው ተመልከቱ። ወደ ቪዲዮ እንሂድ። የዓለም ዋንጫው አሸናፊው የአርጀንቲናው ኮከብ ጁሊያን አልቫሬዝ በዚህ የዝውውር ገበያ ትልቁ የፍላጎት ምንጭ ሆኗል። ጁሊያን አልቫሬዝ የወደፊት ሁኔታው በአውሮፓ ትልቅ ክለቦች ዘንድ ብዙ ውይይት እያስነሳ ይገኛል። በተለይም የእንግሊዝ ትልቁ ክለብ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት እንዳለው ተዘግቧል። ዩናይትድ የአጥቂ ክፍሉን ለማጠናከር እየፈለገ ሲሆን የአርጀንቲናው ኮከብ በእነሱ የሚፈለገውን የግብ ማስቆጠር ችሎታ፣ ፍጥነትና በተለያዩ የአጥቂ ቦታዎች መጫወት መቻሉ ትልቅ ምክንያት ነው ተብሏል። እንደተገለጸውም ከሆነ ማንቸስተር ዩናይትድ ከተጫዋቹ ወኪል ጋር ቀጥታ ግንኙነት አድርጓል ተብሏል። ነገር ግን ብቸኛው ፈላጊ ዩናይትድ አይደለም። ባርሴሎና የአርጀንቲናውን አጥቂ በጥልቀት እየተከታተለ ነው ተብሏል። ባርሴሎና በወደፊት የጥቃት መስመሩን ለማጠናከር እንደ አልቫሬዝ ያለ ዓለም ደረጃ ተጫዋች ይፈልጋል። አርሰናል ደግሞ በአጥቂ መስመር ላይ ተጨማሪ ጥራት ለማምጣት ስሙን ከዝርዝሩ ውስጥ ይካተታል። ፒኤስጂ እንዲሁ ተጫዋቹን የሚያደንቁ ክለቦች መካከል አንዱ ነው። ጁሊያን አልቫሬዝ ከማንቸስተር ሲቲ ጋር ያለው ሁኔታም ትኩረት እየሳበ ነው። በተለይም ተጫዋቹ የመደበኛ ጨዋታ ጊዜ ማግኘት ይፈልጋል የሚሉ ወሬዎች አሉ። ነገር ግን ማንቸስተር ሲቲ እንደዚህ ያለ ችሎታ ያለውን አጥቂ በቀላሉ ለመልቀቅ የሚፈልግ አይመስልም። ስለዚህ የጁሊያን አልቫሬዝ ዝውውር በዚህ ክረምት ከሚከበሩ ትልቅ የዝውውር ታሪኮች አንዱ ሊሆን ይችላል። ጁሊያን አልቫሬዝ ሲቲ ይጫወታል? ማንቸስተር ዩናይትድ፣ ባርሴሎና ወይስ ማንቸስተር ሲቲ? አስተያየታችሁን በኮመንት አሳውቁኝ። ወደ ቀጣዩ ዜና ስናልፍ ወደ ቼልሲ ቤት እናመራለን። ቼልሲ ሁለት ተከላካዮችን ሊያስፈርም ነው። አንደኛው ማክሲንስ ላክሮስ ይባላል። ቼልሲ በመከላከል መስመር ላይ ትልቅ ለውጥ ለማድረግ የተዘጋጀ ነው። የቅርብ ጊዜ ዘገባዎች መሰረት ቼልሲ የክሪስታል ፓላስ ተከላካይ ማክሲንስ ላክሮስን ለማስፈረም በጣም ቀርቧል የሚል ገለጻ ወጥቷል። ላክሮስ የ26 ዓመቱ ፈረንሳዊ ተከላካይ ሲሆን በፍጥነቱ በአካላዊ ጥንካሬውና በጨዋታ ማንበብ ችሎታው የሚታወቅ ተጫዋች ነው። ቼልሲ እሱን የሚፈልገው ዋና ምክንያት በፕሪሚየር ሊግ ውስጥ ተሞክሮ ያለውና በቀጥታ የሚጫወት የመከላከል መሪ ተጫዋች ስለሆነ ነው። የዝውውሩ ዋጋ ወደ 55 ሚሊዮን ዩሮ የሚጠጋ እንደሆነ ተገልጿል። ተጫዋቹ የፍራንስ ዱቲ ከጨረሰ በኋላ ዝውውሩ ሊጠናቀቅ ይችላል ተብሏል። ሁለተኛው ተጫዋች ደግሞ ማርኮ ፓሌስታ ይባላል። ቼልሲ የወደፊት ፕሮጀክቱን በወጣት ተጫዋቾች ላይ እየገነባ ነው። የ21 ዓመቱ የአታላንታ ተከላካይ ማርኮ ፓሌስታ ወደ ቼልሲ ለመሄድ በጣም ተቃርቧል የሚል ዘገባ ወጥቷል። ፓሌስታ ወጣት ቢሆንም በተለይ በመከላከል ቦታ ፍጥነትና ተግባራዊ ጨዋታ ወደ ጥቃት መደገፍ ችሎታ ያለው ተጫዋች ነው። ቼልሲ እሱን የሚፈልገው ምክንያት የወጣትና የወደፊት ኮከብ ማግኘት ስለሚፈልግ ነው። ዝውውሩ ወደ 60 ሚሊዮን ዩሮ ይጠጋል። ተጫዋቹ ዛሬ የሜዲካል ፈተና ሊያደርግ እንደሚችልም ይነገራል። ላሮክስ ልምድ ያለው አዋቂ ተከላካይ ተብሏል። ፓሌስታ ወጣት ፕሮጀክት ነው። ቼልሲ ሁለቱን በአንድ ጊዜ ማስፈረም ከቻለ አሁን ማሸነፍ ወደፊትም መገንባት የሚችል ቲም መሆኑን ያረጋግጣል ተብሏል። ሌላኛው ዘገባ ደግሞ እዛው ለንደን ቤት አርሰናል ቤት አርሰናል የመሃል ሜዳውን ለማጠናከር ትልቅ ውሳኔ ሊወስድ ነው። የኒውካስል ኮከብ ብሩኖ ጉማሬዝን ወደ ኤሚሬትስ ሊመጣ ይችላል የሚል ዘገባዎች ወጥተዋል። በዚህ የዝውውር ገበያ ከሚነገሩ ትልቅ ዜናዎች መካከል አንዱ የብራዚላዊ አማካኝ ብሩኖ ጉማሬዝ ወደ አርሰናል የሚሄድ እድል ነው። አርሰናል በመሃል ሜዳው ላይ ጥራት ለማምጣት ጉልበትና ልምድ ያለው ተጫዋች እየሰራ ሲሆን ብሩኖ ጉማሬዝ እንደ ተመራጭ አማራጭ እያየው ነው ተብሏል። ብሩኖ ጉማሬዝ ከኒውካስትል ጋር ባሳየው አቋም የፕሪሚየር ሊግ ከፍተኛ ደረጃ አማካኞች መካከል ገብቷል። ኳስ መቆጣጠር፣ ጨዋታ መምራት፣ መከላከልና ጥቃት ማገናኘት በጣም የሚችል ተጫዋች ነው። እንደ ዘገባዎች ከሆነ አርሰናል የመጀመሪያ ጥያቄውን አቅርቧል ነበር። የሚገመተው ወደ 55 ሚሊዮን ዩሮ የሚጠጋ ገንዘብ ነው። ነገር ግን ኒውካስትል ይህን ጥያቄ ውድቅ አድርጓል ተብሏል። ኒውካስትል የብራዚሊዮን ኮከብ ለመሸጥ እንደማይፈልግ ግልጽ አቋም አሳይቷል። ምክንያቱም ብሩኖ በቡድኑ ውስጥ ከዋና መሪዎች መካከል አንዱ ነው። ነገር ግን አርሰናል አልተሸነፈም። ከፍ ያለ ሁለተኛ ጨረታ ለማቅረብ የተዘጋጀ ነው ተብሏል። ሚኬል አርቴታ በመሃል ሜዳ ላይ የበለጠ ቁጥጥርና የቻምፒየንስ ሊግ ደረጃ ልምድ ያለው ተጫዋች ይፈልጋል። ብሩኖ ደግሞ ከዴክላን ራይስ እና ሌሎች የአርሰናል አማካኞች ጋር ጠንካራ ጥምረት ሊፈጥር ይችላል። ግን ጥያቄው አንድ ነው።
አርሰናል የኒውካስትልን እምቢታ ማሸነፍ ይችላል ወይስ ብሩኖ ጉማሬስ በጄምስ ፓርክ ይቆያል? ይህ በዚህ የዝውውር ገበያ ከሚከታተሉ ትልቅ ታሪኮች አንዱ ሊሆን ይችላል። ብሩኖ ጉማሬስ ወደ አርሰናል ቢመጣ ለገነርስ ትልቅ መሻሻያ ይሆናል። አስተያየታችሁን በኮሜንት አሳውቁኝ። ሰብስክራይብ እያደረጋችሁ አርሰናል ሌላ ሁለተኛውን የመሃል ሜዳ ተጫዋች እዛው ከኒውካስትል ቤት እንደሚፈልግ ተነግሯል። የጣሊያኑ ኮከብ ሳንድሮ ቶናሊ ወደ ኤምሬትስ ሊመጣ ይችላል ተብሏል። በዚህ የዝውውር ገበያ ከሚወራባቸው ትልቅ ስሞች መካከል ሳንድሮ ቶናሊ አንዱ ሆኗል። የኒውካስትል ዩናይትድ አማካኝ የአርሰናል ፍላጎት ውስጥ መግባቱ ተዘግቧል። ቶናሊ ከዓለም ላይ በጣም የሚወደዱ ወጣት አማካኞች መካከል አንዱ ነው። በመሃል ሜዳ ላይ የሚያሳየው የኳስ ቁጥጥር፣ የመከላከል ብቃትና ጨዋታን የመምራት ችሎታ ብዙ ክለቦችን እንዲያስደንቅ አድርጓል። አርሰናል በተለይ በመሃል ሜዳ ላይ ከፍተኛ ውድድር የሚያመጣና ከዴክላን ራይስ ጋር ጠንካራ ጥምረት ሊፈጠር የሚችል ተጫዋች ይፈልጋል። ቶናሊ ደግሞ ይህን ሚና ሊያሟላ የሚችል ተጫዋች ነው። በተጨማሪም የአርሰናል አሰልጣኝ ሚካኤል አርቴታ በመሃል ሜዳ ላይ ብዙ አማራጮችና ጥልቀት ማግኘት ይፈልጋል። ቶናሊ ወደ ቡድኑ ቢመጣ የአርሰናል የጨዋታ ቁጥጥርና የአማካኝ ክፍል ጥንካሬ ሊጨምር ይችላል። ነገር ግን ዝውውሩ ቀላል አይሆንም። ኒውካስትል ቶናሊን በቀላሉ ለመልቀቅ እንደማይፈልግ ይገልጻል። ሌሎች ክለቦችም ተጫዋቹን እየተከታተሉ ነው። ጥያቄው ግን ይሄ ነው። አርሰናል ሳንድሮ ቶናሊን ለማምጣት ይችላል ወይስ የጣሊያኑ ኮከብ በኒውካስትል ይቆያል? አንድ ነገር ግልጽ ነው። ሳንድሮ ቶናሊ የዚህ የዝውውር ገበያ በጣም የሚከታተሉ ስሞች መካከል አንዱ ነው። ቶናሊ ወደ አርሰናል ቢመጣ ከዴክላን ራይስ ጋር የፕሪሚየር ሊግ ምርጥ አማካኝ ጥምረት ሊፈጠር ይችላል። እንዲሁም እዛው ከኒውካስትል ቤት ሁለት ተጫዋች መምጣቱ የቡድኑን የመሃል ሜዳ ጥንካሬ በብዙ ሊያሳድገው ይችላል ተብሏል። ሌላኛው ዘገባ ደግሞ አዩብ ቡአዲ ወደ ሲቲ የሚለው ነው። ማንቸስተር ሲቲ የሮድሪ ተተኪ ለማግኘት ወደ ወጣቱ የሊል ኮከብ አዩብ ቡአዲ ዞሯል ተብሏል። 18 ዓመቱ አማካኝ ወደ ኢታር ሊመጣ ይችላል። በዚህ የዝውውር ገበያ ትኩረት ከሳቡ ወጣት ተጫዋቾች መካከል አዩብ ቡአዲ አንዱ ሆኗል። የሊል ወጣት አማካኝ በትልቅ የአውሮፓ ክለቦች የተከታተለ ሲሆን ማንቸስተር ሲቲ ደግሞ ስሙ ከተጠቀሱት ክለቦች መካከል አንዱ ነው። ቡአዲ ገና በወጣትነቱ በመሃል ሜዳ ላይ ያሳየው ብቃት ብዙዎችን አስደንቋል። ኳስ መቆጣጠር፣ ጨዋታን ማንበብ፣ ግፊት ሲደረግበት በቀላሉ መውጣትና የአማካኝ ሚናዎችን መምራት የሚችል ተጫዋች ነው። ማንቸስተር ሲቲ ይህንን ተጫዋች የሚመለከተው በተለይ ለወደፊት የመሃል ሜዳ እቅዱ ዋና ኢላማ አድርጎ ነው። የሮድሪ የወደፊት ሁኔታ ጥያቄ ላይ ሲሆን ሲቲ በዚህ ቦታ ላይ ለዓመታት ሊመራ የሚችል ወጣት ተጫዋች ማግኘት ይፈልጋል። አዩብ ቡአዲ ግን በቀላሉ የሚገኝ ተጫዋች አይደለም። ሊል በወጣት ተጫዋቾቹ ላይ ትልቅ ዋጋ የሚጠይቅ ሲሆን የቡአዲ ዋጋም ከፍተኛ ሊሆን ይችላል። ነገር ግን ማንቸስተር ሲቲ ብቻ አይደለም፣ አርሰናል፣ ማንቸስተር ዩናይትድ እና ሌሎች ትልቅ ክለቦችም የወጣቱን አማካኝ የተከታተሉት እንደሆነ ይነገራል። ጥያቄው ግን ይህ ነው። አዩብ ቡአዲ የሮድሪ ተተኪ ለመሆን ወደ ማንቸስተር ሲቲ ይመጣል ወይስ ሌላ ትልቅ ክለብ ይወስዷል? 18 ዓመቱ የሊል ኮከብ የወደፊቱ የዓለም ደረጃ አማካኝ ሊሆን ይችላል። ሀሳባችሁን በኮሜንት አሳውቁኝ። ሌላው ዘገባ ደግሞ 3 የእንግሊዝ ክለቦች በአንድ ተጫዋች ላይ አተኩረዋል። እሱም ማጂ አሩዋጆ ይባላል። የፕሪሚየር ሊግ ታላላቅ ክለቦች ለኡሩጓዩ ኮከብ ማጂ አሩዋጆ ውድድር ጀምረዋል። ከስፖርቲንግ ክለብ ወደ እንግሊዝ ሊያመራ ይችላል የሚል ጥያቄ ማስነስቷል። በዚህ የዝውውር ገበያ በጣም እየተነገረለት ካለው ተጫዋች መካከል ማጂ አሩዋጆ ነው። የስፖርቲንግ ክለብ የኡሩጓይ ተጫዋች በትልቅ የፕሪሚየር ሊግ ክለቦች እይታ ውስጥ ገብቷል። ቼልሲ፣ ማንቸስተር ዩናይትድ እና ቶተናም ተጫዋቹን የተከታተሉት እንደሆነ ይዘገባል። ማጂ አሩዋጆ በግራ ክንፍ ተከላካይ ቦታ ብቻ ሳይሆን እንደ ዊንግ ባክ እና በጥቃት ክፍልም መጫወት የሚችል ተጫዋች ነው። ይህ የተለያዩ ቦታዎችን መምላት ችሎታው ትልቅ ክለቦችን እንዲስብ አድርጓል። ቼልሲ በተለይ ተጫዋቹን እንደ አማራጭ እያየው ነው። የግራ ክንፍ ቦታውን ለማጠናከር እንደ አሩዋጆ ያለ ፍጥነትና ጥቃት የሚያውቅ ተጫዋች ይፈልጋል። ማንቸስተር ዩናይትድ ደግሞ የግራ ተከላካይ ቦታውን ለማጠናከር ማጂን እያየው ነው። ተጫዋቹ የቻምፒየንስ ሊግ አቋምና የተለያዩ ሚናዎችን መጫወት መቻሉ ዩናይትድን እንደ ሳቦ ተገልጿል። ቶተናም እንዲሁ በውድድሩ ውስጥ ነው። የፕሪሚየር ሊግ ልምድ ያለውና በሁለቱም አቅጣጫ ሊረዳ የሚችል ተጫዋች ማግኘት ይፈልጋሉ። ነገር ግን ዝውውሩ ቀላል አይሆንም። ስፖርቲንግ ክለብ በውሉ ውስጥ የ80 ሚሊዮን ዩሮ ሪሊዝ ክላውዝ እንዳለ ተዘግቧል። ይህም ማንኛውም ክለብ ትልቅ ገንዘብ እንዳለው ውሳኔ እንዲወስድ ያደርጋል። የ26 ዓመቱ ማጂ አሩዋጆ አሁን በየትኛው ክለብ ይጫወታል የሚለው ጥያቄ ሆኗል። ቼልሲ ይወስደዋል? ማንቸስተር ዩናይትድ ያሸንፋል? ወይስ ቶተናም ውድድሩን ያሸንፋል? ማጂ አሩዋጆ ወደ ፕሪሚየር ሊግ ቢመጣ የትኛውን ክለብ ይሻለዋል? አስተያየታችሁን በኮሜንት ግለጹልኝ። ሰብስክራይብ እያደረጋችሁ ወደ ሌላኛው ዘገባ ስናልፍ
ጆን ስቶንስ ወደ ጁቬንቱስ የመከላከል መስመሩን ለማጠናከር የእንግሊዙን ኮከብ ጆን ስቶንስ እያየ ነው። የማንቸስተር ሲቲ ተከላካይ ወደ ሴሪኤ ሊያመራ ይችላል። በዚህ የዝውውር ገበያ ከሚነገሩ አስገራሚ ዜናዎች መካከል ጆን ስቶንስ ወደ ጁቬንቱስ የሚሄድ እድሉ አንዱ ነው ተብሏል። የጣሊያኑ ታላቅ ክለብ ጁቬንቱስ የኋላ መስመሩን ለማጠናከር የእንግሊዙን ተከላካይ የተመለከተ እንደሆነ ተዘግቧል። ጆን ስቶንስ ከማንቸስተር ሲቲ ጋር ባሳለፈው ዘመን በአውሮፓ ከሚታወቁ ተከላካዮች መካከል ገብቷል። ኳስን ከኋላ መጀመር፣ ጨዋታን በማንበብ መቆጣጠርና ከመሃል ሜዳ ጋር በመገናኘት የሚጫወት ተከላካይ ነው። ጁቬንቱስ በተለይ በመከላከል ላይ ልምድ ያለው ተጫዋች ይፈልጋል። ጆን ስቶንስ የፕሪሚየር ሊግ ልምድ፣ ቻምፒየንስ ሊግ ልምድና የትልቅ ጨዋታ ልምድ ያለው በመሆኑ ለጁቬንቱስ አስደሳች አማራጭ ሆኗል። እንደ ዘገባዎች ከሆነ ጁቬንቱስ ከሌሎች የመከላከል አማራጮች ጋር ስቶንስን በዝርዝሩ ውስጥ አስገብቷል ተብሏል። ክለቡ ለአዲሱ የመከላከል እቅዱ ልምድ ያለው መሪ ተጫዋች ማግኘት ይፈልጋል። ነገር ግን ዋናው ጥያቄ የስቶንስ የአካል ብቃት ነው። በቅርብ ዓመታት ጉዳት እንደተፈታተነው ይነገራል። ይህም ጁቬንቱስ ውሳኔ ሲወስድ ሊመለከተው የሚችለው ነገር ነው። ከማንቸስተር ሲቲ ጋር ያለው ሁኔታም ትኩረት እየሳበ ነው። በቀጣይ የሚሆነው ነገር የተጫዋቹ የወደፊት ውሳኔ ላይ ይመሰረታል። ጆን ስቶንስ ወደ ጁቬንቱስ ቢመጣ የሴሪኤ ተከላካይ ደረጃውን ያሳድጋል ወይስ በማንቸስተር ሲቲ መቆየት ይሻለዋል? የእንግሊዙ ኮከብ ወደ ጣሊያን ይጓዛል? አስተያየታችሁን በኮሜንት ላይ ያሳውቁኝ። የመጨረሻው ዘገባ እዛው ማንቸስተር ቤት ጎረቤት ስንሄድ ክርስቲያን ኦሮዞ ወደ ማንቸስተር ዩናይትድ የወደፊት ኮከብ ለማግኘት ከኮሎምቢያ ወደ ኦልድ ትራፎርድ የተመለከተ ነው። የ17 ዓመቱ አማካኝ ክርስቲያን ኦሮዞ የሬድ ዴቪልስ አዲስ ፕሮጀክት ሊሆን ይችላል። ማንቸስተር ዩናይትድ በዚህ የዝውውር ገበያ ትልልቅ ስሞችን ብቻ ሳይሆን የወደፊት ኮከቦችን ለማግኘት እየሰራ ነው። ከነዚህ እቅዶች መካከል የኮሎምቢያ ወጣት አማካኝ ክርስቲያን ኦሮዝኮ የዝውውር አንዱ ነው ተብሏል። ኦሮዝኮ የመሃል ሜዳ ተጫዋች ሲሆን በተለይ የመከላከያ አማካኝ ሚና ላይ የሚጫወት ተጫዋች ነው። ገና በወጣትነቱ ያሳየው የኳስ ቁጥጥር፣ ጨዋታን የማንበብ ችሎታና የመከላከል ብቃት ትልቅ ክለቦችን እንዲያስቡት አድርጓል። ማንቸስተር ዩናይትድ ይህን ተጫዋች የሚፈልገው ለአሁን ብቻ አይደለም። ክለቡ እንደ ወጣት ተጫዋቾች ፕሮጀክት አካል ሆኖ በማሳደግ ወደፊት የመጀመሪያ ቡድን ተጫዋች ለማድረግ እያሰበ ነው። እንደ ዘገባዎች ከሆነ ኦሮዝኮ ከኮሎምቢያው ፎርታልዛ ሲኢአይኤፍ ወደ ማንቸስተር ዩናይትድ ለመምጣት ስምምነት ላይ ደርሷል ተብሏል። የእድሜ ህጎች ምክንያት ዝውውሩ ሲጠናቀቅ 18 ዓመት እንዲሞላው ተጠብቆ ነበር። በቅርብ ጊዜ ብዙ ታላላቅ ኮከቦች፣ ወጣት ባለተሰጥኦዎች በቀድሞ ደረጃ ለማግኘት የተወዳደሩ ነው። ማንቸስተር ዩናይትድ ደግሞ ኦሮዝኮን እንደ የወደፊት የመሃል ሜዳ አማራጭ እያየው ነው። ጥያቄው ግን ይሄ ነው። ክርስቲያን ኦሮዝኮ ወደ ኦልድ ትራፎርድ የወደፊቱ ትልቅ ኮከብ ይሆናል ወይስ ገና ብዙ ልምድ ያስፈልገዋል? ማንቸስተር ዩናይትድ እንደዚህ ያሉ ወጣት ተጫዋቾችን ማምጣቱ ትክክለኛ ውሳኔ ነው? ሴታችሁን በኮሜንት አሳውቁኝ። ለዛሬ የነበሩኝ የዝውውር ዜናዎች እነዚህን ይመስሉ ነበር። እኔ ሚሊጌች ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ላለው ከዚህ የተሻለ ደግሞ የዝውውር ዜና እንደማመጣላችሁ ቃል ገባለሁ። ሰላም ብያለሁ።